በጥንቱ ጊዜ ዘመን ሳይዘምን በድንጋይ ካብ አሸናፊነትን የተጎናጸፈችው የንጉስ ሐላላው ሀገር የዳውሮዎች ምድር በዕለተ አርብ ሰኔ 29 ሸብረብ ብላለች። ጥሪዋን የሰሙ የዙሪያዋ ነዋሪዎችም ሽርጉዳቸውን አጠናቀው ይኸው በቀጠሯቸው ከተርጫ ከተማ ተገኝተዋል። ማልዶ የጀመረው የክረምቱ ዝናብ እንኳ የበገራቸው አይመስልም። ይሄ ዝናብ ሳይበግረን ዝናብ አይደለም ቦምብ ማይበግረንም ብለን ለመደመር ነው የመጣ ነው። በጣም ደስ ብሎኛል። አሁን ለመደመር በመውጣታችን ብቻ እኛ ለውጥ እንዳገኘን ነው የምንጠብቀው የምናስበው። በጣም ደስ ብሎኛል። ዶክተር አብይን ደግሞ በጣም ነው የምንወደው። ደስ ብሎናል። ኢትዮጵያዊነት ስሜት እንዲሰማን ስላደረገን በጣም ደስ ብሎኛል። እኔ በበኩሌ የአባቶች የፈረስ ግልቢያ፣ የሚሰማው የሙዚቃ ድምጽ፣ የወጣቱ የደስታ ፈንጠዝያ ከተማዋን ድምቀት አላብሷታል። እንግዳ ማስተናገድን የተካኑት ዳውሮዎች በረጅሙ የትንፋሽ መሳሪያቸው ዲንካ የሚያሰሙት ድምጽ ደግሞ ልዩ ውበት፣ ልዩ ድባብ ሆኗታል ለከተማዋ። የዚህ ሁሉ ሚስጥር ደግሞ አንድ ድምጽ አንድ ዓላማ ነው። የኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ የተከሉት ብሔራዊ አንድነት፣ የዘሩት የሀገር ፍቅር፣ ጥሪው ስበቱ ያዋደዳቸው የአንደበታቸው እስትንፋስ ኢትዮጵያዊነትን የሚሰብክ ፍቅርን የሚዘምር ሆኗል። እዚህ ድረስ የመጣሁት በጣም ከሚወደው ከዳውሮ ህዝብ ጋር ለመደመርና የዶክተር አብይን የለውጥ ሂደት ለመደገፍ ከወገኖች ጋር ድምጻችንን አብረን ለማሰማት ነው። አሁን ዶክተር አብይ አህመድ በዚህ ሰዓት ለኛ ለዳውሮ ህዝብ ለኢትዮጵያ ህዝብ አስፋልት አላመጣም ወይ ማብራት። አሁን በ93 ቀን ውስጥ ምንም ያመጣው ነገር የለም። ያመጣው ነገር ምንድነው? ሰላም፣ ፍቅር፣ ይቅርታ፣ አንድነት ነው ያመጣው። ይሄ ነው እኛን አሁን ከሱ ከጎኑ ሆነን ማንኛውም ማይፈናቀል ድንጋይ የለም። የፖለቲካ እስረኛ ለሀገሬ ጠቃሚ ሀሳብ አለኝ የሚል ተፎካካሪ ፓርቲ ነው እንጂ ለኢትዮጵያ ጠላት አይደለም። ስለዚህ ይሄ በፖለቲካ ፓርቲ ነው የተሻለ ሀሳብ አለኝ ብሎ የመጣ መታሰር መገረፍ የለበትም። ይሄን የፖለቲካ እስረኞችን መፍታታቸው የመጀመሪያ እርምጃ ነው። በጣም ደስ ብሎኛል። በዚህም እሳቸው ያስተላልፉት መልእክት አስረን ከምናጣራ አጣርተን እናስራለን ብሎ የተናገሩት የፓርላማ ንግግር አለ፣ መቼ የማረሰው ማለት ነው። ስለዚህ ኢትዮጵያዊነትን ስላስቀደሙ ነው የምንወዳቸው፣ ሌላ ነገር የለንም። ዶክተር አብይ አህመድ ወደ ስልጣን ከመጣበት ቀኑን እየቆጠርኩ ነበር። እኔ በኢትዮጵያ ውስጥ የነበርኩት ከዚህ በፊት የነበርኩት ህይወት ሁሉ የለም። እኔ የ93 ቀን እድሜ ነው ያለኝ። አንድም ቀን እኔ ኢትዮጵያ ላይ እኖራለሁ ብዬ እምነት የለኝም። ይሰደዳለሁ፣ እሞታለሁ፣ ይገረፋለሁ፣ ይሰቃያለሁ የሚለው እምነት ነው ያለው እንጂ በኢትዮጵያ ውስጥ እኖራለሁ ኢትዮጵያ አገሬ ነው ያልኩት 93 ቀን ነው። ዛሬ ለኔ እድሜ 93 ቀን ነው ለኔ። ጠቅላይ ሚኒስትሩ በኢትዮጵያ ላይ ለዘመናት ተንሰራፍተው የቆየውን ዘረኝነትን፣ መከፋፈልን በማስቀረት ለለውጥ የሚተጋ ወጣት መሪ ነው። ኢትዮጵያ ብዙ ከዚህ በፊትም ላለፉት 27 ዓመታት በብዙ ቦታ ዳውሮዎችን ጨምሮ ሌሎቹ በሙሉ የተጨቆኑ ብሔር ብሔረሰቦች ድምጻቸው እንዲሰማ በተለያየ አይነት ሁኔታ ትግል አድርገዋል። የዳውሮ ህዝብ ትግልም ከዚህ ትግል ጋር አብሮ የሚሄድ ነው። ዳውሮ እጅግ በጣም ተበድሏል። የዳውሮ ህዝብ የልማት ጥያቄ ያለበት፣ የመልካም አስተዳደር ጥያቄ ያለበት፣ ከዚህ ጋር ይህንን ጥያቄ የጠየቁት ግንቦት 7 ተብሎ ብዙዎቹ ታስረዋል። እኔ 5 ዓመት ነው እስር ቤት ላይ የቆየሁት። ምንም ያደረኩት ነገር ሳይኖረኝ ነው። በሐሰት ምስክር፣ በውሸት ፕሮፓጋንዳ በተፈጠረው ውዝግበት እዚህ ጋር ለዳውሮ ህዝብ ጥያቄ በመጠየቅ የመንገድ ችግር ነበረበት፣ የዩኒቨርሲቲ ችግር ነበረበት፣ የመሰረተ ልማት ችግር ነበረበት፣ አፈና ነበረበት፣ ሞት ነበረበት፣ ስቃይ ነበረበት። ያን ስቃይ በመቃወም እኔና ከኔ ጋር አብሮ የነበሩ ወደ 23 በላይ ወጣቶች እስር ቤት ላይ ነበር።
ከአጼዎቹ ዘመን ጀምሮ እስከ ዛሬ ድረስ ምንም ልማት የሚባል ነገር አልመጣም። መጣ የሚባለው ልማትም ቢሆን ከወላይታ ሶዶ ድረስ እስከ ተርጫ ድረስ ያለው መንገድ በሌላ በዓለም ታሪክ በሌለበት ሁኔታ አስፋልት መንገድ ተሰርቶ 80 ኪሎ ሜትር የሚጨምር መንገድ የለም፣ ይቀንሳል እንጂ። የኦሞን ግድብ ለኢትዮጵያ ሕዝብ ያበረከተ የዳውሮ ሕዝብ የተሰጠው ግን 80 ኪሎ ሜትር የሚጨምር የማይመች ከህዝቡ የራቀ የአስፋልት መንገድ ነው። ይህንንም በመቃወም ከዚህ በፊት በተደረገው ትግል ብዙዎቻችን ታስረናል፣ ብዙዎቻችን ተወቅሰናል፣ ግንቦት ሰባት ተብለን አሸባሪ ተብለን ተፈርጀናል። ስለዚህ ዛሬ ከዶክተር አብይ ጋር የሚመጣውን ለውጥ ለመቀበልና ሁሉም እኩል ድምጽ እንዲሰማ የወጣቱ ድምጽ የስራ አጡ ድምጽ እንዲሰማ ድምጻችንን አብረን ለማሰማት እዚህ ዛሬ ተገኝተናል። እቺ ዞን የኢትዮጵያ አንድ ፓርት ነች። በጣም ተጎድታለች። ለብዙ አመታት መንገድ አተናል። ከዚህ መጀመሪያ ወደ 150 ኪሎ ሜትር የነበረው አስፋልት መንገድ ይደረጋል ተብሎ የተሻለ መንገድ ሲመጣ ተጨማሪ ስቃይ አይደለም የሚመጣው፣ የተሻለ ነገር ነው መምጣት ያለበት። ከተርጫ ሶዶ መንገድ በካድሬዎች ፍላጎት የህዝቡን ፍላጎት በማይወክል መንገድ ህዝቡ ተጎድቷል። መንገዱ ተገቢ አይደለም። ለእንግል ተዳርገናል። ከዚህ ሶዶ ሄደን ሕክምና ማግኘት አንችልም። ሐዋሳ መሄድ አልቻልንም። የኢትዮጵያ የዳውሮ ህዝብ ተጎድቷል። ስለዚህ አማራጭ መንገድ ያስፈልገናል። ተርጫ ዱርጊ የሚባል በአንድ ቀን በ6 ሰዓት አዲስ አበባ መግባት የምንችልበት መንገድ ነበር፣ ግን ተዘግቶ ነው የቆየው። ስለዚህ እሱ መንገድ እንዲከፈት እንዲሰራልን እንፈልጋለን። ተጨማሪ መንገድ ከሚሰሩ ይልቅ አስፋልት ብለው 80 ኪሎ ሜትር ከሚጨምሩ ሀይቅ ላይ ድልድይ ብጥሉ ምን አለበት? ተሰቃይተናል። የተሻለ ሆስፒታል የለንም፣ ዩኒቨርሲቲ የለንም። ይፈቀድልን፣ ይሄን እንፈልጋለን። የአዲስ አበባው መስቀል አደባባይ ሰኔ 16 2010 ስለ ኢትዮጵያዊነት ታላቅነትና ኩራት በኢትዮጵያውያን ለማስተሳሰር በተዘጋጀው ታሪካዊ ሰልፍ ላይ በተደረገው የቦምብ ጥቃት ብዙዎች ቆስለዋል፣ የንጹሃን ዜጎች ሕይወትም አልፏል። የዳውሮዎቹ ወጣቶችም ይህንን እኩይ ተግባር እናወግዛለን ይላሉ። ሰው ሰብአዊ ፍጡር ስለሆነ ብቻ መከበር አለበት መጠበቅ አለበት ብለን እናምናለን። እንደ ኢትዮጵያውያን ደግሞ ሲሞቱብን ኢትዮጵያውያን ሲጎዱብን ደስ አይለንም። እኛም ኢትዮጵያውያን ነን። ስለዚህ እዛ በተደረገው የቦምብ ጥቃት በጣም አዝነናል። ልባችን ተመቷል፣ ወድቀናል። በጣም በእውነት እኔ ራሴ እንደተመታው ህዝቤ እንደተመታ ነው የቆጠርኩት። በጣም አዝነናል። እኛ የምናወግዘው ነው። በተለያዩ ክልሎችም ላይ በተለያዩ በደቡብም በሶማሌም በተደረገ ሁሉ በጣም አዝነናል። ይሄንን ደግሞ መንግስት ያደረገውን ይሄን ነገር ያደረገውን ደግሞ አጣርቶ ለኛ ይፋ እንዲያደርግልን እንፈልጋለን፣ እንድናውቃቸው እንፈልጋለን። እኛም እኔ በበኩሌ ያየሁት የሰማሁት ነገር ቢኖር እኔ በራሴ መብቴን ተጠቅሜ ግዴታዬን መወጣት አለብኝ፣ ይፋ ማውጣት አለብኝ። ያደረገውን ሰው ያየ ሰው ግልጽ ማድረግ አለበት ብዬ አምናለሁ። እየታየ ያለውን ለውጥ ለመደገፍ ለመደመር የወጡ ሰልፈኞች የመደመር መገለጫው ከቃል በላይ መሆን ይኖርበታልና ለለውጡ መለኪያ የሁሉም ጥረት የጎላ ሊሆን ይገባል ይላሉ። ኢትዮጵያ ውስጥ የተማረ አለ ጭንቅላቱን ቀይሮ ለኢትዮጵያ ብሎ አስቦ መስራት እንደሚገባው ለመንገር እፈልጋለሁ። እኔ በበኩሌ መደመሬን በስራ ለማሳየት እፈልጋለሁ። ከዚህ በኋላ ለውጡ ዴሞክራሲው ነጻነቱ ስራ ለመስራት ደግሞ የበለጠ እንድንተጋ ያደርገናል ብዬ አስባለሁ። ተደምረናል፣ እንሰራለን፣ እንለውጣታለን ኢትዮጵያን። ለኢትዮጵያ ሕዝብም ሆነ ለዳውሮ ሕዝብ የሚያስፈልገን ዲሞክራሲ ነው፣ ነጻነት ነው። ዲሞክራሲ ካለ የተኛውም ነገር ማድረግ እንችላለን። አንድ ሆነን በአንድ ክንድ ስንሰራ ተባብረን ስንሰራ ሀገራችንን ማሳደግ እንችላለን። ምሁራን የበሰለ ሐሳብ አምጡ፣ ባለሙያዎች አዳዲስ አሰራሮችን አመላክቱ፣ የእምነት አባቶች ዘረኝነትንና ሙስናን አጥፍታችሁ ድሃ ተበደለ፣ ፍርድ ተጓደለ በሉ። አርሶ አደሩ፣ መንግስት ሰራተኛውም፣ ተማሪውም በሚሰራው በመስኩ ሁሉ በርትቶ በመስራት ሀሳቡን መደገፍ አለበት። ካልሰራን ዋጋ የለው። ሁላችንም ስንሰራ ነው ልናግዛቸው የምንችለው። ዝም ብሎ መደመር አይደለም። ሁሉም በሚሰራበት መስክ ጠንክሮ መስራት አለበት፣ መታገል አለበት። በየመስሪያ ቤቱ የሚደረገውን ሙስና፣ ዘረኝነት መጸየፍ አለበት። ሁሉም መታገል አለበት፣ የራሱን አስተዋጽኦ ማድረግ አለበት ብዬ አምናለሁ።
ለውጥ ጥቂት ተጫዋቾችንና ብዙ ተመልካቾችን አይፈልግም። ለውጥ የሁላችንም ሜዳ ውስጥ ገብቶ መጫወት የሚፈልግ ሂደት ነው። ተመልካቾች ውጤት ሲኖር ሊያጨበጭቡ፣ ውጤት ሲጠፋም ሊወቅሱ በዙሪያው የሚመለከቱት ጨዋታ አይደለም። ልዩነቱ የምንጫወትበት ስልጣን፣ ኃላፊነት፣ አቅም፣ ቦታና ድርሻ ብቻ ነው። ደግሞ የኢትዮጵያ መንግስት የተፈናቀሉትን ወገኖቻችንን እንዲያስብልን እንፈልጋለን። ወንድሞቻችን ናቸው። ለመስራት ሄደው ለመለወጥ ሄደው ነው የተፈናቀሉትና እነሱ መታሰብ አለባቸው ላለው የክልል ወሰኖች ድንበሮች ከሆኑ የሚያስተሳስሩን ድልድዮች ትተን የሚለያዩንን ግንቦች ከገነባን የሺህ ዓመታት ነፃነት ትርጉሙና ጥቅሙ የቱ ላይ ነው? ይሄ ክልል የኔ ነው፣ ይህ ወሰን የኔ ነው ውጡልን መባባል አቁመን በፍቅር ተክተን ለሀገራችን መስራት የጀመርንለት ያኔ ምስጋናችሁን በሌላችሁበት እንደደረሰን ቁጠሩት። ሀገራችንን ከወደድን የሚፈናቀል ሰውና የሚንገላታው እያንዳንዱ ዜጋ ኢትዮጵያዊ ነው ብለን እንቁምለት። ማልዶ የተጀመረው ደማቅ የድጋፍ ሰልፍ ወደ ማጠናቀቂያው ሲደርስ የመጨረሻ መልእክት ማስተላለፊያ ስፍራ ላይ በዞኑ አስተዳዳሪ ተላለፍ የነበረው መልእክት በሰልፈኞቹ ተቀባይነትን በማጣቱ ሊካሄድ አልቻለም። ለምን? እየጮሁ ነው። እከሌ የተባለ አመራር ሌባ ነው እያሉ ነው። ዞን ያሉ አመራሮች አይመሩንም እያሉ ነው። የኛ የመሰረተ ልማት ጥያቄዎች በዚህ መንግስት ሊመለስ ይገባል፣ እዚሁ እንፈልጋለን የሚል ሀሳብ ሲያነሱ በየጭፍራው ሲጨፍሩ ሲጮሁ፣ በዛ ደግሞ ለነሱ ይሄንን ሀሳብ ተናግሮ ከነሱ ሀሳባቸውን ተቀብሎ ይሄንን ድጋፉን ማጠቃለል ሌላ አላስፈላጊ የሆነ ውይይትን መክፈት ስለሚሆን በዛ ደረጃ ነው የተካሄደው። ጸጥታው ሊረበሽ ይችላል የሚል ስጋት ነው፣ የነሱ የግላቸው ስጋት ነው። ግን በዚህ ሁኔታ መበተን የለበትም። ሰዎች በዚህ ዝናብ ከተለያዩ ወረዳ ከኢሰራ ወደ 60 ምናምን ኪሎ ሜትር አቋርጠው መጥተዋል። ከዚህ ከገና ከሎማ በዛ ልክ መጥተዋል። ከቀበሌዎች ደግሞ ከዛ በጣም ርቀው የመጡ አሉ። በስሜት የመጡ ሰዎች አሉ። እነዚህ ሰዎች በስነ ስርዓት ተደምድሞላቸው ነው መመለስ የነበረባቸው። በዚህ ሁኔታ መበተን አልነበረበትም። ያለውን መረጃውን ስለገመገምን በዛ ደረጃ ማስቆሙ ከማካሄድ ለኛ በአካባቢ ላይ ሰላምን ሊፈጥር እንደሚችል በእኛ በጸጥታ መዋቅር እይታ ውስጥ አስገብተን እንዲቋረጥ ነው የተደረገውና ከጠዋት 2 ሰዓት ጀምሮ እስከ 6 ሰዓት ተኩል ባለው ህዝቡ ወጥቶ መግለጽ የሚገባው መደገፍ የሚገባውን ማንኛውንም ነገር ያው ድጋፍ አድርገዋል። ወጣቶቹ ጋር እንዳያችሁት ጥያቄ እንጠይቃለን። ጥያቄ ለዞን መንግስት ሳይሆን የክልል የፌደራል መንግስት ይምጣ፣ ጥያቄ እናቀርባለን፣ ለጥያቄያችን መልስ ይሰጥ ነው። ስለዚህ ይሄ መድረክ የተዘጋጀው የፓናል ውይይት አይደለም። ትላንት እንዳያችሁት ከዞኑ ከአጠቃላይ ማህበራዊ መሰረት ከተሰበሰቡ ህዝብ ጋር ከፌደራል የመጡ ከፍተኛ አመራሮች በከተማው በዞኑ ያሉ አጠቃላይ የመልካም አስተዳደር ችግሮችን ህዝቡ በርካታ ጥያቄዎችን አንስተው ምላሽ መስጠት የሚገባቸውን ሰጥተው ቀሪ ነገሮችን ደግሞ የክልሉ ደሄደን ከሐምሌ 15 በኋላ ባለው አቅዶ በሚሰራቸው ስራዎች ምላሽ እንሰጣለን የሚለው መድረክ ትላንት ነው የተጠናቀቀው። ሰልፉ በዞኑ አስተዳዳሪ መልእክት ባይጠናቀቅም ወጣቶቹ ለምናነሳቸው ጥያቄዎች፣ ለምናንጸባርቃቸው ነጻ ሀሳቦች መድረኩ ለምን በዚህ መልኩ ተቋጨ በሚሉ ጥያቄዎች ቢሞሉም እኛ እዚያ እስከነበርንበት ጊዜ ድረስ ቆይታው ሰላማዊና ያማረ ነበር። መደመርን በትጋት በጥረትና ውጤት በማጀብ የኢትዮጵያን መጻኢ ዕድል ማዘመን ትክክለኛ የኢትዮጵያዊነት መገለጫ ነው። ሀገራችንን ከወደድን የምትባክነው እያንዳንዷ ሳንቲም የኢትዮጵያ ናት ብለን እንሳሳለት። ሀገራችንን ከወደድን የምትጠፋዋ እያንዳንዷ የሥራ ሰዓት የኢትዮጵያ ናት ብለን እንቆርቆርላት። ያለ ሌላ ተደራቢ ምክንያት ስለ ሀገር ፍቅር ብላችሁ ለአካባቢያችሁ እድገት መቆርቆርና መቆጨት ስትጀምሩ
በተግባርም ስትተጉ ያኔ ምስጋናችሁ ከልብ ይሆናል።